ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ቮይስ ኦፍ ራያ የራዮች ድምጽ ነው። ከሀገርኛ ጨዋታዎች ከባህል ወጎቻችንና እሴቶቻችን በተጨማሪም ታላቅ ጀብድን የሰሩ አርአያ የሆኑ የራያ ጀግኖችን የምንዘክርበት ሰዓት ላይ እንገኛለን። አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግን አይዘንጉ። ለዛሬ ያዘጋጀነው በ1960ዎቹ የጨቋኝና በዝባዡን ስርዓት በመቃወም እስከ መስዋዕት አብዮቱን ያቀጣጠሉት ወጣቶች መሪ የነበረው ጥላሁን ግዛው ታሪክ ነው። አብራችሁን ሁኑ። ጥላሁን ግዛው ማን ነው? ለምንስ ተገደለ? ጥላሁን ግዛው ከአባቱ ከንብረእድ ግዛው አበራና ከእናቱ ከወይዘሮ ደሴ አደየ ረታ በ1933 ዓመተ ምህረት በራያና ቆቦ አጠርሻ በመባል በምትታወቅ የገጠር መንደር ተወለደ። እድሜው ለትምህርት ሲደርስ እድገቱን ባደረገበት በገጠሯ አጠርሻ የቤተ ክህነት ትምህርቱን እስከ ዳዊት ተከታትሏል። ቀጥሎም የአንደኛ ደረጃ ትምህርቱን ወልዲያ ጣይቱ ብጡል ትምህርት ቤት ጀምሯል። የባለ ታሪካችንን ማንነት ግልጽ በማድረግ ረገድ የተሻለ የመረጃ ግብዓት ይሰጠን ዘንድ ተራሮችን ያንቀጠቀጠ ትውልድ በሚል ርዕስ ፋና ዲሞክራሲ የተሰኘ አሳታሚ ተቋም ካሳተማቸው ተከታታይ የመጽሐፍ ቅጾች አንደኛው ላይ የሁለት ራያ ልጅ በሚል ርዕስ የቀረበውን አጭር ታሪክ መመልከት ያሻል። እንዴት ብትሉኝ ደግሞ ያ ጥላሁን ግዛው ሩቅ አሳቢ ቅርብ አዳሪ የሚል ንዑስ ርዕስ የታከለበት መጣጥፍ ተራሮችን ያንቀጠቀጠ ትውልድ ቅጽ አንድ ላይ ያቀረቡት ጸሐፊ የጥላሁን ታናሽ ወንድም የእናቱ ልጅ አቶ አደባባይ አባይ እንደመሆናቸው መጠን የተሻለ ተአማኒነት ይኖረዋልና ነው። ስለዚህም እርሳቸው ከላይ በተጠቀሰው ርዕስ ያስነበቡንን ቤተሰባዊ ማስታወሻ እንደ ዋነኛ የመረጃ ምንጭ ወስደን ብንመለከት ጥላሁን ግዛው ማለት በእናቱም በአባቱም ሙሉ በሙሉ የራያ ተወላጅ መሆኑንና ከለምለሚቷ ራያ ከጀግኖቹ ከነስበር ሀገር የፈለቀ የእውነት ምንጭ መሆኑን እንረዳለን። በእርግጥም ደግሞ ጥላሁን የተወለደውና እንዲሁም ሲሞት የተቀበረው አባትየው አቶ ግዛው አበራ ተድላ ይኖሩበት በነበረው በራያ ማይጨው ውስጥ እንደሆነ ጸሐፊው ወንድሙ ጨምሮ አረጋግጧል። ከዚህም የተነሳ ነው የደርግ ወታደራዊ አምባገነን አገዛዝ በኢህአዴግ መራሹ የኢትዮጵያ ሕዝቦች ጸረ ጭቆና ትግል መወገዱን ተከትሎ የማይጨው ከፍተኛ ሁለተኛ ደረጃ ትምህርት ቤት በጥላሁን ግዛው ስም እንዲሰየም የተወሰነው። ጥላሁን የወላጆቹ ትዳር ሳይሰምር ቀርቶ በፍች ለመለያየት እንደተገደዱም እርሱም ገና ከልጅነት ዘመን ዕድሜው ጀምሮ ከእናቱ ጋር ወደ ራያ ቆቦ የሄደበት ሁኔታ ስለመፈጠሩም ታናሽ ወንድሙ አቶ አደባባይ አክለው አስረድተዋል። ጥላሁን በአስራዎቹ መጀመሪያ ዕድሜ ከአባቱ ጋር ወደ አዲስ አበባ በመምጣት እንጦጦ ሚሽን አዳሪ ትምህርት ቤት የመለስተኛ ሁለተኛ ደረጃ ትምህርቱን አጠናቋል። በማስከተልም የሁለተኛ ደረጃ ትምህርቱን ኮተቤ ሁለተኛ ደረጃ ትምህርት ቤት ተከታትሎ በከፍተኛ ውጤት በማጠናቀቅ በ1959 ዓመተ ምህረት የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ያሁኑ አዲስ አበባ ዩኒቨርሲቲ ተቀላቀለ። ከዛሬ 55 ዓመት በፊት በሞት ያጣነው ጀግናችን መላው የኢትዮጵያ ሕዝቦች እርስ በርስ ተፈቃቅደው ተከባብረውና ተፈቃቅረው የሚኖሩበትን ዲሞክራሲያዊት ኢትዮጵያ ስለመፍጠር አስፈላጊነት አበክረው ካለሙ ስር ነቀል ለውጥ ናፋቂ የሀገራችን ወጣት ፖለቲከኞች መካከል ጥላሁን ግዛው አንዱ እንደነበር ተደጋግሞ የሚወሳ ጉዳይ ነው። እናም ዛሬ የኢትዮጵያ ተማሪዎች ዓለም አቀፋዊ ንቅናቄ እየተባለ ከሚጠቀሰው የሀገራችን ፖለቲካዊ ታሪክ ጋር በተያያዘ መልኩ ስማቸው ከተነሳ ከ1960ዎቹ ስር ነቀል የስርዓት ለውጥ ፈላጊ ትውልድ አባላት ውስጥ አንዱ ስለሆነው ጥላሁን ግዛው አበራ የወጣትነት ዘመን ውብ ህልሞች እናስታውስ ዘንድ ወደድን። በኢትዮጵያ ተማሪዎች ትግል በ1956 ዓመተ ምህረት ቀደም ብሎ የተፈጠረው የግራ ኃይሎች ስብስብ ተጠናክሮ አዞዎች የተሰኘ ቡድንን በመፍጠር በ1957 ዓመተ ምህረት የኢትዮጵያ ተማሪዎች ትግል መርህ መሬት ላራሹ መሆኑ ይፋ ተደርጎ መጋቢት 4 ቀን 1957 ዓመተ ምህረት መሬት ላራሹን የምትሹ ተዋጉለት አትሽሹ እያሉ ተማሪዎች በአደባባይ ሰልፍ በወጡበት ወቅት የ11ኛ ክፍል ተማሪ ነበር። በዛን ሰዓት ጥላሁን ግዛው በሰልፉም ተሳትፏል። አዞዎቹ ክሮኮዳይልስ ተብለው የሚታወቁት ተማሪዎች ቀደም ሲል በይፋ የዩኒቨርሲቲው ተማሪዎች ማህበር
አመራሮች ሳይሆኑ እንደ አዞዎች ድምፃቸውን አጥፍተው ውስጡን ተማሪውን ሲያንቀሳቅሱ የነበሩና ቀስ በቀስ ወደ አመራርነት የመጡ ናቸው። ዋነኞቹ የአዞዎች አመራሮች 9ኙ ቅዱሳን ተብለው የሚታወቁና በኋላም አዞዎቹ የኢሃፓ መሪዎች የሆኑ ናቸው። ጥላሁን ግዛው የአዞዎቹ ዓላማ አራማጅና በኋላም ለመሪነት ለመታጨት የበቃ ወጣት ነበር። በ1961 ዓመተ ምህረት በተደረገው ፕሬዝዳንታዊ ምርጫ መኮንን ቢሻው ቢያሸንፍም በቀጣዩ ዓመት ህዳር 1962 ዓመተ ምህረት በተደረገው ፕሬዝዳንታዊ ምርጫ በከፍተኛ ድምጽ ብልጫ አሸንፏል። ጥላሁን የፕሬዝዳንትነት ዘመኑ ቀዳሚ ስራው የተማሪ የመናገር የመጻፍና የመደራጀት ነጻነት ይበልጥ ማጠናከር ነበር። ለ2 ወር ብቻ በፕሬዝዳንትነት የቆየው ጥላሁን የተለያዩ ሐሳቦች እንዲንሸራሸሩ በማበረታታት የሚታወቅ ታጋይ ነበር። ጥላሁን ግዛው ከባላባት ቤተሰብ ቢወለድም እድገቱ ከገበሬ ልጆች ጋር ነበር። በገጠር ኑሮ ባለባበሱም ሆነ በባህሪው ከአካባቢው ሕዝብ ጋር ለመመሳሰል ይጥር ነበር ያሉት ዶክተር ፀሐዬ ተፈራ በአሜሪካ ዋሽንግተን በጋዜጠኛ መዓዛ ብሩ በተደረገላቸው ቃለ መጠይቅ የኔ አጎት የጥላሁን እንጀራ አባት ነበር፣ ስማቸው ደጃዝማች አባይ ይባላሉ። ቅርርባችን በትምህርት ሳይሆን በቤተሰባዊነት ነው። ጥላሁን በተማሪነት ዘመኑም ጊዜውን የሚያሳልፈው ከመሰል ተማሪ ጓደኞቹ ጋር እንጂ ከባለስልጣንና ከከበርቴ ልጆች ጋር አልነበረም። እህቱ ልዕልት ሳራ ግዛው በ1957 ዓመተ ምህረት በመኪና አደጋ ሕይወቱ ያለፈው የአጼ ኃይለ ሥላሴ ልጅ የልዑል መኮንን ባለቤት ነበሩ። የሞቱን ጉዳይ ሳስብ የሆነ ሐሳብ ይመጣብኛል ያሉት ዶክተር ፀሐዬ እርሱም ይህ ነው። ጥላሁን ከመሞቱ ከወራት በፊት አጼ ኃይለ ሥላሴ በቤተ መንግስታቸው አስጠርተው ውጭ አገር ሂደህ መማር አለብህ ሲሉት እዚህ ያለው ትምህርት ምን አለኝ አላቸው። ግዴታ ነው ሲሉት እዚህ መማር አትችልም ካሉኝ ትምህርቱን ትቸው አርሼ በላለሁ ብሎ መለሰላቸው። በዛን ሰዓት ንጉሥ ኃይለ ሥላሴ መልሰው እርሱንም እኛ ስንፈቅድ ነው በማለት መልሰውለታል ይላሉ። ታኅሳስ 1962 ዓመተ ምህረት ምሽት 1 ሰዓት አካባቢ ታናሽ ወንድሙ መኮንን ሲሳይ ጋር በመሆን ከ6 ኪሎ በስተጀርባ አፍንጮ በር በሚባለው አካባቢ ፍቅረኛውን ዮዲት ታዬን ለመሸኘት እንደወጣ ታርጋ በሌለው መኪና በተተኮሰ ጥይት ተገደለ። ሱልጣን አባዋሪ የተባሉ ሰው የተማሪው ትግልና የአብዮቱ ደመና በሚል ርዕስ አንታዝ መጽሔት ላይ ባቀረቡት ጽሑፍ የጠቀሷቸው ሌተናንት ኮሎኔል ፍስሐ ደስታ ስላሟሟቱ ሲገልጹ ስለ ጥላሁን ግድያ የተለያዩ ነገሮች ቢወሩም ግን ሐቁ ግን ግድያው የተፈጸመው በንጉሠ ነገሥቱ የክብር ዘበኛ የንጉሱ ቅርብ አጃቢ ወይም አንጋች ክፍል ምክትል አዛዥ በነበሩት በኮሎኔል ጣሰው ሞጃ ትዕዛዝና ከብሔራዊ ጦር ታዘው እኔው ራሴ ደብረ ብርሃን ካሰለጠንኳቸው በኋላ የአንጋች ክፍል ባልደረባ በሆኑት 2 ወታደሮች ነበር። ለዚሁ ድርጊታቸውም ሁለቱም የምክትል መቶ እልቅና ማዕረግ የተሰጣቸው መሆኑን የድርጊቱ ፈጻሚዎች ነግረውኛል ብለዋል። በግድያው የተቆጡ ተማሪዎች የጥላሁንን አስከሬን ወደ አዲስ አበባ ዩኒቨርሲቲ 6 ኪሎ ቅጥር ግቢ በመውሰድ ከአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ከመጡ ተማሪዎች ጋር የሐዘኑ ተካፋይ ሆነዋል። የጥላሁን ታሪክና የትግል ዓላማ በግጥምና በስድ ንባብ እየተሰማ የሐዘን መግለጫው ዝግጅት ተካሄደ። በወቅቱ የዩኒቨርሲቲ ተማሪዎች ንቅናቄን ያሳልጥ የነበረው ታገል መጽሔት ላይ ከወጡ ግጥሞች መካከል ተከታዩ ይገኝበታል። እስከ ዛሬ ድረስ ልቤ ሲከዳኝ ተምሮ ጥላሁን ሞት አስተማረኝ። እንግዲህ አልፈራም አልጓጓም ለነፍሴ ቦታ አግኝቻለሁኝ ጥላ ለፈረሴ። አንተ ጋር ገስግሷል ጥላሁን መንፈሴ። እሪ በያ አገሬ ገና ዛሬ አልቅሺ በጣም ስታምኝበት ጥላሁን ከዳሺ ከተቋጠሩት ስንኞች መካከል ነው። ቀጥሎም በተማሪዎች ሰልፍ ታጅቦ በክብርና በጀግንነት በስላሴ ቤተ ክርስቲያን የቀብሩ ስነ ስርዓት ይፈጸም ዘንድ የዩኒቨርሲቲ ተማሪዎች ያደረጉት ጥረት፣ የንጉሱ ጸጥታ ኃይሎች የወሰዱት ጭካኔ የተሞላበት እርምጃ የተጨማሪ ተማሪዎችን ሕይወት ቀጥፎ አስከሬኑንም ከተማሪዎቹ ነጥቆ ወሰዱ። ተማሪዎች ማህበር አዲስ አበባ እንዲህም እያሉ መፈክርና ልቅሷቸውን አሰሙ።
ትግላችን ይጠነክራል እንጂ አይላላም። አባቴ ሆይ እናቴ ሆይ ወንድምና እህቶቼ ኢትዮጵያዊ ፍቅርን የተላበስኩ ሁሉ ስማን። ትላንት የደመቀ ተራ ነበር፣ ዛሬ የጥላሁን፣ ነገ የኔ፣ ከነገ ወዲያ ያንተ ተራ ነው። ይህን ሁሉ አስታውስ። ሞት አዲስ ነገር አይደለም፣ ሁሉም ይሞታል። ሞትን አዲስ ነገር የሚያደርገው የሟቹ አሟሟት ሁኔታና ዓላማው ነው። ሁሉም ሰው በተለያየ ምክንያት ይሞታል። የጓድ ጥላሁን አሟሟት አዲስ የሆነበት ምክንያት ይኖር የነበረው ለሌላ ሰው ስለሆነና ይህ የተሰዋለት ለብዙዎች መሆኑ ነው። በአንድ ሰው ሞት ትግሉ ወደ ኋላ ይቀራል ብለው ለሚያምኑ ኋላ ቀር አስተሳሰብ ያላቸውን ሰዎች በአርቆ አሳቢ መሪዎቻችን የተመሰረተውን ዓላማ የማስቀጠል ቁርጠኛነት ግድ የሆነበት አጋጣሚ ላይ እንገኛለን። ግርማሜ ለምን ሞተ? መንግስቱ ለምን ሞተ? ጥላሁን ለምን ሞተ? ታከለ ለምን ሞተ? በኃይል በትግል ነው ነፃነት የሚገኘው። ሹምሽር ይሻር። ሀገሩ ተናውጦ ስሩ ከተናጋ፣ ህዝቡ ተቆጥቶ ከጎጃም ከባሌ ከኤርትራ ነገሌ ተነስቶ ሲዋጋ፣ እንግዲህ የሹምሽር ምንድን ነው ሚስጥሩ? ነቅቶ ያበቃን ህዝብ በከንቱ ሽሩሩ። ህዝቡ ከተቆጣ ብርሌ ከነቃ፣ መች ጥቃት ይችላል መች ይሆናል ዕቃ። ሹምሽር ብሎ ፈሊጥ ለውጥ ማስታገሻ፣ የግብዝ ሽልማት የግብዞች ጉርሻ። የኢትዮጵያ ተማሪዎች ንቅናቄ የነፃነት ወዳጅ የኢትዮጵያ ህዝብ ጥላሁን ግዛውን ሞቱን አበክሮ ይመለከተዋል። ነፃነት ያለ ትግል አይገኝም። አይኑን ከፍቶ ጆሮውን አንቅቶ ልቡን አደንድኖ የኢትዮጵያ ተማሪዎችን ንቅናቄ የሚመለከተው የኢትዮጵያ ህዝብ በዚህ አሰቃቂ አሟሟት ሳይበገር በደም ፍላት ይጠብቃል። ትግላችን ይጠነክራል እንጂ አይላላም። ታኅሳስ 20 ቀን 1962 ዓመተ ምህረት በአዲስ አበባ የሚገኙ የዩኒቨርሲቲው የሁለተኛ ደረጃ የአንደኛ ደረጃ ተማሪዎችና የሟቹ የጥላሁን ግዛው ቤተሰቦች ተገኝተው በግፍ የተገደለውን መሪያቸውን ልጃቸውን ለመቅበር በመዘጋጀት ላይ እንደነበሩ ከፖሊስና ከክቡር ዘበኛ በተመለመሉ ወታደሮች አማካኝነት የተገደለውን ሬሳ መማረክ ስለፈለጉ ለመቅበር ተሰብስበው በነበሩት የሟች ቤተዘመድና ተማሪዎች ላይ ተኩስ ከፍተው ከ23 በላይ የሚሆኑ ተማሪዎች ገለው ከ157 በማያንሱ ተማሪዎች ላይ ከባድ የመቁሰል ጉዳት አደረሱ። ባዶ እጁን ተሰልፎ በነበረ ተማሪ ላይ ተኩስ ከፍቶ ይህን ያህል እልቂት ማድረስ ፋሽስት ጣሊያን የካቲት 12 ቀን 1928 ዓመተ ምህረት በኢትዮጵያውያን ላይ ካደረሰው ፍጅት የባሰ እንጂ ያነሰ አይደለም። የጥላሁን ግዛው አስከሬን ከተማሪዎቹ በኃይል እርምጃ ከተወሰደ በኋላ የቀብር ስነ ስርዓቱ ታኅሳስ 22 ቀን 1962 ዓመተ ምህረት መላው ዘመድ አዝማድ በተገኙበት በአካባቢው ተማሪዎች ሰልፍ አጃቢነት በራያ ማይጨው ህዝበ ማርያም ቤተክርስቲያን ተፈጸመ። ኢትዮጵያውያን ከወራሪው ጣሊያን አፍ ባወጧት አገራቸው ላይ በአሜሪካውያን ኢምፔሪያሊስቶችና በጥቂት ኢትዮጵያውያን በዝባዥ ቡችሎቻቸው በተቀጠሩ ወታደሮች የልጆቻቸውን ደም ያላግባብ አፈሰሱ። መንግስት ከዚህ ቀደም የፈጸማቸውና ለወደፊትም ለመፈጸም ያቀዳቸውን አሰቃቂ ድርጊቶች በመቃወም የሚከተሉትን ጥያቄዎች እናቀርባለን። አንደኛ፣ በበዝባዥ መደብ ተልከው ጥላሁን ግዛውን የገደሉ ሰዎች ተይዘው ፍርድ ቤት እንዲቀርቡ። በዝባዥ መደቡ የጥላሁንን መገደል ከራሱ ለማውረድ ሲል ቀደም ብሎ ሊያጠፋቸው ያሰባቸውን አንዳንድ ተማሪዎች በዚሁ ጉዳይ መወንጀሉ ተቀባይነት የለውም። ሁለተኛ፣ በታኅሳስ 20ና በተከታታዮቹ ቀናት በአዲስ አበባና በጠቅላይ ግዛቶች በሚገኙ ተማሪዎች ላይ ለተደረገው እልቂት በኃላፊነት የሚጠየቁት የፖሊስና የክቡር ዘበኛ አዛዦች ፍርድ ቤት ቀርበው አስፈላጊውን ቅጣት እንዲቀበሉ። ሶስተኛ፣ ለሞቱት ወንድሞቻችን ቤተሰቦች ተገቢው የነፍስ ዋጋ እንዲከፈላቸውና ለደረሰባቸውም ታላቅ በደል መንግስት በሬዲዮና በጋዜጣ ይቅርታ እንዲጠይቃቸው። አራተኛ፣ በፖሊስ ሰራዊት ሆስፒታል ያሉ የቆሰሉ ወንድሞቻችን በዚህ ሆስፒታል የሚደረግባቸው በደል ከፍ ያለ ስለሆነ ወደ ሌላ ሆስፒታሎች እንዲዘዋወሩ፣ ከምኒልክና ከሌሎች ሆስፒታሎች
በደንብ ሳይድኑ የተባረሩ ቁስለኞች እንደገና ተመልሰው አስፈላጊው ሕክምና እንዲደረግላቸው። አምስተኛ በየሰበብ አስባቡ በየእስር ቤቱ የሚማቅቁ ተማሪዎች ያላንዳች ማመንታት እንዲለቀቁ። ስድስተኛ በየቦታው የሚታደኑ ተማሪዎች ብሔራዊ መብታቸው እንዲጠበቅ። ሰባተኛ የዩኒቨርሲቲ መተዳደሪያ ሕግ እንዲሻሻልና እንዲከበር መንግስት በመሰለው ጊዜ ሁሉ ወታደር ወደ ዩኒቨርሲቲ ግቢ መላኩን እንዲያቆም። እነዚህ ከዚህ በላይ የተዘረዘሩት ጥያቄዎቻችን ፍጻሜ ካላገኙ ፍንክች የማንል መሆናችንን መገንዘብና ማወቅ የገዢው ክፍል ፈንታ ነው። የንጹህ ኢትዮጵያውያንን ደም ፈሶ በከንቱ አይቀርም። እኛ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች፣ የዩኒቨርሲቲ የብሔራዊ አገልግሎት ተማሪዎች፣ የአንደኛ ደረጃና የሁለተኛ ደረጃ ተማሪዎች ከላይ የተመለከቱት ጥያቄዎች እስከ 15 ቀን ድረስ ባይፈጸሙ ትምህርታችንንና ስራችንን የማንቀጥል መሆናችን እንዲታወቅልን። ጀግናው የራያ ህዝብ ምንጊዜም ከኢትዮጵያዊነት ማማ ወርዶ እንደማያውቅ ጀግናው ጥላሁን ግዛው አንዱ ማሳያ ሲሆን ራያዎች ለራያ ነጻነትና ፍትህ ብቻ ሳይሆን ሀገራዊ ህልምንም ይዘው ለኢትዮጵያ ፍትህና ነጻነት የሚታገሉ ጀግናና ስልጡን ህዝቦች ስለመሆናቸው ምስክር ነው። ምንጭ አዲስ ዘመን ረቡዕ ታኅሳስ 15 ቀን 2012 ዓ.ም ሸገር ሬዲዮ 102.1 ታሪክን የኋሊት ሸገር ሬዲዮ 102.1 የመዓዛ ብሩ የጨዋታ ፕሮግራም ተጋባዥ ዶክተር ፀሐዬ ተፈራ ካደረጉት ቃለ ምልልስ ተጠቅመናል። ክቡራንና ክቡራት አድማጭ ተመልካቾቻችን የዛሬው ዝግጅታችን ይህንን ይመስል ነበር። ቀጣይ በሌላ ዝግጅት እስክንገናኝ ሰላም ሁኑልን።